እዚህ ጋር እንግዲህ ቴሌብር ብር ከፍላችሁ ከሆነ እንግዲህ ኤግዚት ኤግዛም ከመፈተናችሁ በፊት እናንተ ሪሲት ዳውንሎድ ለማድረግ የምትጠቀሙበት አማራጭ ነው ማሳያችሁ። እንግዲህ መጀመሪያ ይሄን ያክል እንትን ካላችሁ በኋላ ሊንኩን ከስር ያለውን ነክታችሁ ገባችሁ በኋላ ይሄን ፊስ ወይም ስልካችሁ ላይ ይሄን የዚህ አይነት እንትን ነው የሚያመጣላችሁ። ከዛ ይሄን ኦፕን ብላችሁ ከፍታችሁ ገባችሁ በኋላ እንግዲህ ኦፕሽን ቁጥሩን የምታስገቡበትን ቦታ ያመጣላችኋል። እቺ ሊንክ እንግዲህ ከስር ሜሴጅ ቦታ ላይ ወይም ቴሌግራም ላይ ገብታችሁ ማግኘት ትችላላችሁ። ከዛ እዚህ ጋር ኦፕን ናው ብላችሁ ከፍታችሁ ወደ ውስጥ መግባት ነው የምትጠብቅባችሁ ማለት ነው። እሱን ቬሪፋይ ለማድረግ እንግዲህ ይሄን ክሊክ አድርጋችሁ ከገባችሁ በኋላ ቁጥር የምታስገቡበትን ያመጣላችኋል ማለት ነው። እዚህ ጋር እናንተ ማወቅ ያለባችሁ ነገር ምንድነው ቁጥሩን የምታገኙበት መጀመሪያ ቴሌብር የምትከፍሉበት ሰዓት ላይ ቲን ነምበር የሚል የትራንዛክሽን ነምበር አለ። እሱን ማግኘት ከፈልጋችሁ ደግሞ መጀመሪያ ክፍያ የከፈላችሁበትን ደረሰኝ ወይም የመጀመሪያ ወረቀት ሄዳችሁ ማግኘት ትችላላችሁ። ወረቀቱ ጠፍቶባችሁ ከሆነ ደግሞ ሄዳችሁ የምታገኙት ከየት ነው? መጀመሪያ ላይ 127 ላይ ደውላችሁ ሜሴጅ እንዲገባ ቀኑን ተናግራችሁ ስክሪንሾት ይዛችሁ ከሆነ ከዛ ቀኑን ተናግራችሁ ዳውንሎድ እንዲደረግ ወይም ወደ እናንተ ሜሴጅ እንዲገባ ማስደረግ ትችላላችሁ። ከዛ በባለፈ ደግሞ አማራጭ በሳት ላይ ቁጥሩን አስገባችሁ ትራንዛክሽን ካገኛችሁ በኋላ ስታስገቡ እሺ ላይላችሁ ይችላል። በተደጋጋሚ ስትሞክሩ የኔትወርክ ችግር ነው ስለሚሰራላችሁ በተደጋጋሚ መሞከር ያለባችሁ ማለት ነው። እንግዲህ ቲን ነምበር ከዛ ነው የምታገኙት ወይም ትራንዛክሽን ነምበር ማለት ነው። ይቅርታ ትራንዛክሽን ነምበር ከዛ ነው የምታገኙት። ያን ትራንዛክሽን ነምበር የምታስገቡበት ሰዓት ላይ በተደጋጋሚ መሞከር አለባችሁ። ከዛ ዳውንሎድ ማድረግ ነው የምትጠብቅባችሁ። ዳውንሎድ ኢንተርኔት ዳውንሎድ ሊንክ ስትነኩ ቀጥታ ፒዲኤፉን እናንተ ዳውንሎድ ስለሚያደርግላችሁ እሱ መሞከር ትችላላችሁ። በጣም ቀላል ስቴፕ ነው። በሱ መሄድ ትችላላችሁ። ከዛ በመቀጠል ደግሞ ፒዲኤፉን ዳውንሎድ አድርጋችሁ ከያዛችሁ በኋላ ያን ፕሪንት አድርጎ መያዝ ነው የምትጠበቅባችሁ። ከዛ እንደዚህ አድርጋችሁ ዳውንሎድ አድርጋችሁ መያዝ ይጠበቅባችኋል ማለት ነው። እሱን ደግሞ የምትጠቀሙበት ኤግዚት ኤግዛም ለምትገቡበት ሰዓት ላይ እናንተ እሱን አድቫንቴጅ መጠቀም ስለምትችሉ ማለት ነው። ሁለት ነገር ማስታወስ ያለባችሁ መጀመሪያ ቀን ፕሪንት ቁጥር ጠፍቶባችሁ ከሆነ ቀን የተቀበላችሁበትን ቀን ስክሪንሾት ከያዛችሁ ከተለበዳችሁ ማግኘት። እሱ የምታባችሁ ከሆነ ደግሞ በአማራጭ 127 ላይ ደውላችሁ ቀኑን አስታውሳችሁ ስትናገሩና ያን ቀን ስትናገሩ ቀጥታ እናንተ ቁጥሩ ሜሴጅ እንዲገባላችሁ የሚያርጉበት አማራጭ ይሆናል ማለት ነው። ከዛ በተለይ ደግሞ በጣም ክብራችሁ ከሆነ ኮሜንት ቦታ ላይ ጠይቁኛላችሁ ቁጥሩን ተናገረ እንደገና እናንተ ነገር ምንድነው ቴሌብሩ በማን ስም ነው ተከፈለው እናንተ ይጠይቃሉ። ሙሉ ስም ትናገራላችሁ። የማንንም ይሁን እኛ እንተ ከፈላችሁ በሙሉ ስም ትናገሩ ሜሴጅ ወደ እናንተ ቀጥታ የሚገባላችሁ ይሆናል ማለት ነው። ስለዚህ ይሄ ምንም የሚከብድ ነገር ስለሌለ ይሄን ብትሞክሩ በዚህ አማራጭ ማግኘት ትችላላችሁ ማለት ነው። ከዚህ የተለየ ነገር ሐሳብ አስተያየታችሁ ካላችሁ ኮሜንት ላይ አስቀምጡልኝ። ከዚህ ጋር በተገናኘ ፈጣን ነገሮችን ማግኘት ከፈለጋችሁ ይሄን ዩቲዩብ ቻናል ሰብስክራይብ እና ቪዲዮን ላይክ ማድረጋችሁ እንዳትረሱ። ጥቅማኑ ካገኛችሁ ሐሳብ አስተያየታችሁን ገንቢ ስለሚሆን ኮሜንት ላይ እንድታስቀምጡ ዘንድ ያሳስባችኋለሁ። ይሄ ዩቲዩብ ቻናል እንግዲህ በተለያዩ ከትምህርት ጋር በተገናኘ ነገሮችን ኤግዚት ኤግዛም ጥያቄዎችን ጭምር እንደያንም ፈተና የምትፈትኑ ሰዓት የሚያስፈልጉ ነገሮችን ኤግዚት ኤግዛም ተፈታኞች ምን ያክል ኮንፊደንስ ነው የሚያስፈልጉ ምን አይነት ዝግጅት ነው የሚያስፈልጉ ምሮን ሁሉም የተካተተበት ቪዲዮ ስለሆነ ከዚህ ማግኘት ይችላልላችሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ። ቻው